በፌደራል ከተሞች አጀንዳ ላይ የተነሳውን አዲስ የውሳኔ ሀሳብ በመቃወም ምክክር ኮሚሽን ተወያዮች መድረካቸውን ረግጠው ወጡ። ዝርዝር መረጃውን እናካፍላችኋለን። ኢትዮጵያና ግብጽ በአባይ ወንዝ ውሃ አጠቃቀም የገጠሙት ውዝግብ ዳግም አገርሽቷል። ኤልኒኖ በአውሮፓውያኑ ቀጣይ ዓመት መጨረሻ ተጨማሪ 50 ሚሊዮን ሰዎችን ለከባድ የምግብ እጥረት ሊዳረግ እንደሚችል ተገለጸ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በፌደራል ከተሞች አጀንዳ ላይ የተነሳውን አዲስ የውሳኔ ሀሳብ በመቃወም ምክክር ኮሚሽን ተወያዮች መድረክ ረግጠው ወጥተዋል። በፌደራል ከተሞች አጀንዳ ስር ሲካሄድ በቆየው የምክክር መድረክ ላይ የተሳተፉ የቡድን ሰባት ተወያዮች ከኦሮሞ ብልጽግና ኦህዴድ ተወካዮች ውጪ ያሉ የሁሉም ብሔሮች ተወካዮች የቀረበውን አዲስ የውሳኔ ሀሳብ በመቃወም መድረኩን ረግጠው መውጣታቸው ተገለጸ። ላለፉት 4 ሳምንታት ያህል ሲካሄደው በነበረው በዚህ ውይይት በተለይም በአዲስ አበባ ከተማ የወደፊት አስተዳደራዊ ወሰንና አወቃቀር ላይ ትኩረት ያደረጉ ዋና አማራጮች ቀርበው ሲመከሩበት ሰንብተዋል። አማራጮቹም አዲስ አበባ ራስ ገዝ የፌደራል አካል፣ ራሷን የቻለች ክልል ወይንም የኦሮሚያ አካል ትሁን የሚሉ ነበሩ። በውይይቱ ወቅት አብዛኞቹ ተሳታፊዎች ከተማዋ የፌደራል አካል መሆን አለባት የሚለውን ሀሳብ በስፋት የደገፉ ሲሆን ለምሳሌ 48 አባላት ባሉት አንድ ቡድን ውስጥ 44ቱ ተወያዮች የፌደራል አካል እንድትሆን ሲደግፉ፣ 4ቱ ደግሞ የኦሮሚያ አካል እንድትሆን የሚል ምክረ ሀሳብ ማቅረባቸው ተጠቅሷል። በሌሎች ተመሳሳይ ቡድኖችም ተመሳሳይ ድምጽ ውጤት እንደነበረም ተመላክቷል። ሆኖም ግን ላለፉት 3 ቀናት ከብልጽግና ጽሕፈት ቤት የተጻፈ ደብዳቤ መመሪያ መሰረት ላለፉት 30 ቀናት ውይይት ያልተደረገበት አዲስ አጀንዳ ማስገደድ መጀመሩ ተነግሯል። አዲሱ መመሪያ አዲስ አበባ የኦሮሚያ ዋና ከተማ የፌደራል መንግስቱ መቀመጫ ትሁን የሚሉ አዲስ አጀንዳ በ250 የቡድን ውይይቶች ውስጥ እንዲካተቱ ማስገደዱ ተገልጿል። ጸሐፊዎች ለአንድ ወር ሙሉ ሲወያዩበት የነበረውን ምክረ ሀሳብ ወደ ኋላ መልሰው ይህንን አዲስ አጀንዳ በማስገባታቸው ምክንያት ከኦሮሚያ ተወካዮች ውጭ ያሉ የሁሉም ክልሎች ተወያዮች ሰነዱን አንፈርም በማለት መድረኩን ረግጠው ወጥተዋል። በተመሳሳይ መልኩ በሌሎች 7 ቡድኖች ውስጥ ሲወያዩ የነበሩ ከኦሮሞ ተወካዮች ውጪ ለነገ 500 አባላት ውይይት ኦሪየንቴሽን ለመውሰድ በመዘጋጀት ላይ የነበሩ ተሳታፊዎች በሙሉ ግቢውን ጥለው መውጣታቸውን ለተሳታፊዎች ለኢትዮ ፎከስ ተናግረዋል። ኢትዮጵያ በአባይ ወንዝ ላይ ከህዳሴ ግድብ በተጨማሪ ሌሎች ግድቦች እንድትገነባ እንደማትፈቅድ ግብጽ አስታውቃለች። ግብጽ የህዳሴ ግድብ ራስ የህልውና አደጋ ጋርጦብኛል ባይ ናት። የኢትዮጵያ ውሃና ኢነርጂ ሚኒስተር ሀብታሙ ኢተፋ በግብጽ በኩል የሚቀርበውን አጣጥለውታል። ይሁንና የግብጽ የመስኖ ሚኒስተር ሃኒ ሴላዊም ትናንትና በወጡት መግለጫ ደግሞ ኢትዮጵያ ሌላ ግድብ በወንዙ ላይ እንድትገነባ አንፈቅድም ብለዋል። የግብጽ የመስኖ ሚኒስተር ሃኒ ሴላዊም ማክሰኞ ዕለት ባወጡት መግለጫ ኢትዮጵያ ሌላ ግድብ በናይል ወንዝ ላይ እንድትገነባ አንፈቅድም ብለው መናገራቸውን የቱርኪ ዜና አውታር አናዶሉ ኤጀንሲ የግብጽ መገናኛ ብዙሃንን ጠቅሶ ዘግቧል። ይህ የግብጽ የመስኖ ሚኒስተሩ ንግግር የተሰማው ኢትዮጵያ በአባይ ወንዝ 3 ተጨማሪ ግድቦችን ለመስራት አቅዳለች በሚል መገናኛ ብዙሃን ከዘገቡ ከ2 ሳምንታት ግድም በኋላ መሆኑ ነው። በእርግጥ ኢትዮጵያ በመንግስት ባለስልጣናት በኩል በዚህ ላይ የተሰጠ መረጋገጫ አልተሰማም። ዶቼ ቬሌ ኢትዮጵያ ዛሬ ስለተባለው እቅድና የግብጽ ባለስልጣናት ስለሰጡት አስተያየት ምላሽ ለማግኘት በኢትዮጵያ የውጭ ጉዳይ ሚኒስተር ቃል አቀባይ አምባሳደር ነቢያት ጌታቸው በስልክና በጽሁፍ መልእክት ቢጠይቃቸውም አልሰመረለትም። አስተያየቶቻቸው ለዶቼ ቬሌ የሰጡ የውሃ አስተዳደር ባለሙያና የታላቁ ህዳሴ ግድብ ተደራዳሪ ቡድን አባል ሆነው ያገለገሉ ፈቅ አህመድ ነጋሽ የኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድብ እንዳስገነባ ከስምምነት ሲቋጭ የሚል ከዚህም በፊት ግብጽ ፍላጎት ብታሳየም በኢትዮጵያ በኩል ሀሳቡ ይሁንታ አልተሰጠውም ብለዋል። ይህ የመደራደሪያ ሀሳብ ሳይሆን እነሱ ይፈልጋሉ ኢትዮጵያ ከዚህ በኋላ እኛ ሳታስፈቅድ በናይል ውሃ ላይ መገንባት አትችልም የሚል ሀሳብ ስምምነት እንዲገባላቸው ይፈልጋሉ በማለት ይህ ሀሳብ በግብጽ በኩል ያቀረበው ዋሽንግተን ዲሲ ላይ በነበረው ውይይት እንደነበረ ማስታወሰዋል። ሀሳቡ በኢትዮጵያ በኩል ወዲያውኑ ተቀባይነት ሳያገኝ እንደቀረ የሚገለጹት ባለሙያው አሁን ግንቦት ለተጠናቀቀው ታላቁ ህዳሴ ግድብ ግን እውቅና በመስጠት የግድቡ አስተዳደር ላይ ሀሳቦቻቸውን ሲያቀርቡ እንደነበርም ተናግረዋል። በሱዳን ካርቱም በተፈጸመው የመርሃ ግብር ስምምነት በፕሬዝዳንትነታቸው በኩል ግድቡ እየተገነባ መሆኑን እውቅና ሰጥተዋል ብለዋል። አሁን የነሱ ወይንም የግብጽ ፍላጎት በ1997 ሀገራት ድንበር ተሻጋሪ ወንዞችን በተመለከተ ድንበር ተሻጋሪ ወንዞች ላይ ሀገራት ግድብ ሲሰሩ ቀድሞ ማሳወቅ የሚል ድንጋጌ ያለ በማለትም ኢትዮጵያ ግን እንደ ህግም እንደ መርህም ይህንን ፍላጎታቸውን እንዳልተቀበለችላቸው ገልጸዋል። የካሮ ባለስልጣናት በታላቁ ህዳሴ ግድብ አስተዳደር ላይም የተቋጨ የህግ መርህን ይፈልጋሉ። የግብጽ መስኖ ባለስልጣኑ በግድቡ ዙሪያ መረጃን የመለዋወጥና የውሃ አቅርቦት አደጋ ላይ የሚቀንስ ሁሉንም ወገን ተጠቃሚ የሚያደርግ ስምምነት እንዲደርስ ፍላጎታቸው መሆናቸውንም በመግለጫቸው ላይ ማብራራታቸው ሰምተዋል። የኢትዮጵያ ውሃና ኢነርጂ ሚኒስተር ኢንጂነር ሀብታሙ ኢተፋ ባለፈው ሳምንት ረቡዕ ለሀገር ውስጥ መገናኛ ብዙሃን በሰጡት ማብራሪያ ግብጽ በተደጋጋሚ በታላቁ ህዳሴ ግድብ ላይ የምታቀርበውን ክስ መሰረተ ቢስ ወንጀላ ሲሉ ነው ያጣጣሉት። ሚኒስተሩ ካይሮ ከወንጀላ ይልቅ የስምምነት ማዕቀፍ የሚያደርሰው ወደ ቀድሞ የድርድር ሂደት ብትመለስ ይበልጥ ተጠቃሚ ትሆናለችም ሲሉም ተደምጠዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን ያስታወስናቸው ምርጥ ዘገባችን እናልፋለን።
የተባበሩት መንግስታት የዓለም የምግብ ፕሮግራም አዲስ ትንበያ 50 ሚሊዮን ገደማ ሰዎች በፍጥነት በማደግ ላይ ባሉ የኤልኒኖ የአየር ንብረት ክስተት እስከሚቀጥለው በመጨረሻ ድረስ ለከባድ የምግብ እጥረትና ለረሃብ ሊዳረጉ ይችላሉ የሚል ስጋት እንዳለው አስጠነቀቀ። ይህ አዲስ ስጋት በአሁኑ ወቅት በ45 ሀገራት ውስጥ ከባድ የምግብ እጥረት ውስጥ ከሚገኙት 225 ሚሊዮን ሰዎች በተጨማሪም የሚከሰት ነው ተብሏል። በማዕከላዊ ደቡብ አሜሪካ፣ በካሪቢያን፣ በደቡባዊ አፍሪካ አካባቢዎች ከፍተኛ ጉዳት ይደርስባቸዋል ተብሎ ይገመታል። ተቋሙ ግምቱን በሀገር አከፋፍሎ ያስቀመጠ ሲሆን በደቡብ አፍሪካ፣ በደቡብ አሜሪካ፣ ካሪቢያንና ያንናቸው 12.2 ሚሊዮን፣ እስያና ፓሲፊክ 8.2፣ ምዕራብና ማዕከላዊ አፍሪካ 6 ሚሊዮን እንዲሁም በምስራቅ አፍሪካ 5.9 ሚሊዮን ተጨማሪ ሰዎች ጉዳት እንዲያስተናግዱ ዛገርዲያ ዘግቧል። የዘንድሮ ኤልኒኖ ክስተት ባለፉት 70 ዓመታት ውስጥ ተመዝግቦት ውስጥ በጣም ጠንካራውና ሱፐር ኤልኒኖ ሊሆን እንደሚችልም ባለሙያዎች አስጠንቅቀዋል። ይህም ከዓለም አቀፉ የሙቀት መጨመር ጋር ተዳምሮ የዓመቱን የሙቀት መጠን ከፍተኛ ደረጃ ላይ ሊደርስ እንደሚችልም ተንብየዋል። በተለይም በደቡባዊ አፍሪካ ክፍል ዋና የሰብል ማደጊያ ወቅት ከጥቅምት እስከ መጋቢት ቢሆን የከፋው የምግብ እጥረት ተጽዕኖ ከምርት ስብሰባ በኋላ በሚመጣው የረሃብ ወቅት ላይ የበለጠ እንደሚጎላ የዓለም ምግብ ድርጅት የአየር ንብረት መቋቋም አቅም ዳይሬክተር ሪቻርድ ቹላተር መግለጻቸው ዘገባው አመላክቷል። ከዚህ ቀደም የኢትዮጵያ ጎረቤት ሀገራት ተመሳሳይ አደጋ እንዲሁም በጎርፍ ሊመቱ እንደሚችሉ መገለጹ ይታወሳል። በኢትዮጵያ ውስጥ አሁን ላይ በተለያዩ አካባቢዎች በተፈጠረ ድርቅ ምክንያት የተዘሩ ሰብሎች እየወደሙ ሲሆን ያልተዘሩ ደግሞ አደጋ ላይ መቆረቃቸው በተለያየ ጊዜ የመጡ መንግስት የመረጃዎችም ያመላክታሉ። ለአብነት ስም በአማራና በትግራይ እንዲሁም የኦሮሚያ ክልሎችም ይጠቀሳሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ተመልካቾች ዳግም እስክንገናኝ ድረስ በደህና ቆዩ።